ሰላም እንዴት ናችሁ? ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች በዘጠነኛው ሳምንት ትናንት በተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ያልተጠበቁ ውጤቶች ተመዝግበዋል። ቼልሲ በሜዳው በስታንፎርድ ብሪጅ በደጋፊው ፊት በሰንደርላንድ 2-1 ተሸንፏል። ኒውካስል ፉልሃምን 2-1 አሸንፏል። ማንቸስተር ዩናይትድ በኦልድ ትራፎርድ ስቴዲየም በሜዳው በደጋፊው ፊት ብራይተን ኤንድ ሆቭ አልቢዮንን አስተናግዶ 4-2 በሆነ ውጤት ማሸነፍ ችሏል። ብሬንትፎርድ ሊቨርፑልን 3-2 በሆነ ውጤት አሸንፏል። እነዚህን ጨዋታዎች የዳሰስንበትን ልዩ ጥንክር ነው ይዘን ወደ እናንተ የመጣ ነው። ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ሊቨርፑል ትናንትና በብሬንትፎርድ አስደንጋጭ ሽንፈት አስተናግዷል። በዘጠነኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከብሬንትፎርድ ጋር ጨዋታውን ያደረገው ሊቨርፑል ሌላ ሽንፈት አስተናግዷል። በስምንተኛው ሳምንት የፕሪሚየር ሊጉ ጨዋታ በማንቸስተር ዩናይትድ በደጋፊዎቹ ፊት የ2-1 ሽንፈት ያስተናገደው ሊቨርፑል ትናንት ምሽትም በብሬንትፎርድ የ3-2 ሽንፈት አስተናግዷል። የብሬንትፎርድን የማሸነፊያ ጎሎች ኦታራ በ5ኛው ደቂቃ፣ ሽኬዲ በ45ኛው ደቂቃ እንዲሁም ቲያጎ በ60ኛው ደቂቃ በፍጹም ቅጣት ምት ያስቆጠሩ ሲሆን ሊቨርፑልን ከሽንፈት ያልታደጉ ጎሎች ደግሞ ከርኬዝ እና መሐመድ ሳላ አስቆጥረዋል። ከርከዝ ከእረፍት በፊት በጭማሪ ደቂቃ ጎሉ ሲያስቆጥር መሐመድ ሳላ ደግሞ በ89ኛው ደቂቃ ነበር ጎሉን ማስቆጠር የቻለው። በኳስ ቁጥጥር ተጋባዦቹ ሊቨርፑሎች የተሻሉ የነበሩበትን የጨዋታ እንቅስቃሴ ያስመለከቱን ቢሆንም በመልሶ ማጥቃት እንቅስቃሴና የተገኙ ድሎችን ወደ ጎል በመቀየር ደግሞ ብሬንትፎርዶች ተሽለው ያመሹበት ምሽት ነበር። ሽንፈቱን ተከትሎ ሊቨርፑሎች በፕሪሚየር ሊግ የደረጃ ሰንጠረዥ 6ኛ ደረጃ ላይ ለመቀመጥ ተገደዋል። የሊቨርፑል ቁልፍ ተጫዋቾች በጨዋታው ተጽዕኖ መፍጠር አልቻሉም። ሊቨርፑሎች ከመሪው አርሰናል ጋር ያላቸው የነጥብ ልዩነት ወደ 7 ከፍ ይላል። ምናልባትም መድፈኞቹ በሜዳቸው ኤምሬትስ ስቴዲየም ከክሪስታል ፓላስ ጋር የሚያደርጉትን ጨዋታ ማሸነፍ የሚችሉ ከሆነ ሊቨርፑልና አርሰናል የሚኖራቸው የነጥብ ልዩነት ከ4 ወደ 7 ከፍ የሚልበትን አጋጣሚ ነው እንግዲህ ትናንት የተመለከትነው። መሐመድ ሳላ ጥሩ አቋሙ ላይ አይደለም የሚገኘው። ምርጥ 11 ቋሚ አሰላለፍ ላይ ተካቶ ጨዋታው ላይ የተሰለፈው መሐመድ ሳላ በቀጣይ ሊቨርፑሎች በሚኖራቸው ጨዋታ ተቀያሪ ወንበር ላይ ሆኖ ጨዋታዎችን ሊጀምር እንደሚችል ነው የሚጠበቀው። ምክንያቱም በጨዋታዎች ላይ ጥሩ እንቅስቃሴ እያደረገ አይደለም። ድሮ የምናውቀው ወይም 2024-25 የውድድር ዓመት ላይ የምናውቀውን መሐመድ ሳላ አይደለም እያየን ያለ ነው። የጨዋታ እንቅስቃሴዎቹ ላይ ድክመት ይበዙበታል። ፈጣን ኳሶችን ድሪብል የሚያደርገው መሐመድ ሳላ አሁን የለም። በርካታ የጎል ዕድሎችን መፍጠር የሚችለውና ከተቃራኒ ቡድን ጋር ተጋፍቶ በእልህ ወደ ጎል ይዞ የሚመጣውን መሐመድ ሳላ እየተመለከት ነው አይደለምና በእነዚህ ምክንያቶች ምናልባትም በቀጣይ በሻምፒዮንስ ሊግም ሆነ ፕሪሚየር ሊግ በሚኖራቸው ጨዋታ ላይ መሐመድ ሳላ ተቀያሪ ወንበር ላይ ሊቀመጥ እንደሚችል ነው እንግዲህ የተገለጸው። በትናንት ምሽቱ ጨዋታ ለሊቨርፑል የጎል ዕድሎችን ሲፈጥር አልተመለከትነውም። ሳላህን በ89ኛው ደቂቃ ያስቆጠራት ጎልም የእሱን የግል ብቃት ያሳየበት አይደለም። ያለቀን ኳስ ወደ ጎል የመቀየር ያህል ቀላል የሆነ ኳስ ነው ያስቆጠረው መሐመድ ሳላ። አሰልጣኝ አርነ ስሎት ምናልባትም መሐመድ ሳላህን ደፍረው ተቀያሪ ወንበር ላይ ሊያስቀምጡት እንደሚችሉ ነው እንግዲህ እየተገለጸ ያለው። የሊቨርፑል ተከላካይ ክፍል የአምናውን ጥንካሬ መድገም ከብዷቸው ተስተውሏል። በምሽቱ ጨዋታ አምበሉ ቨርጂል ቫን ዳይክ ተደጋጋሚ ጥፋቶችን ሲሰራ ተመልክተናል። ብሬንትፎርዶች ያገኙት ፍጹም ቅጣት ምት ቨርጂል ቫን ዳይክ በሰራው ስህተት የተገኘ እንደነበርም ማስታወስ ይቻላል። ሌላው የመሃል ተከላካይ ኢብራሂማ ኮናቴ ጥሩ ያልነበረ ተጫዋች ነበር። በምሽቱ ጨዋታ ሊቨርፑል በብሬንትፎርድ አጥቂዎች በተደጋጋሚ ሲፈተና ምሽቷል። ይህን የመልሶ ማጥቃት እንቅስቃሴ ማስቆም አልቻለም ነበር ኢብራሂማ ኮናቴ በሳምንቱ አጋማሽ ሊቨርፑል ከኢንትራንት ፍራንክፈርት ጋር በነበረው የሻምፒዮንስ ሊግ ጨዋታ ጎል ማስቆጠር የቻለ ተጫዋች ቢሆንም ከብሬንትፎርድ ጋር በነበረው የምሽቱ ጨዋታ ላይ ግን ደካማ የሚባል የጨዋታ እንቅስቃሴ ነበር ያስመለከተን። አሰልጣኝ አርነ ስሎት ከብሬንትፎርድ ጋር ያደረጉት 9ኛው ሳምንት የፕሪሚየር ሊግ ጨዋታ ወደ ማሸነፍ የሚመለሱበት ጨዋታ ይሆናል ተብሎ የተገመተ ቢሆንም የፕሪሚየር ሊጉ 3ኛ ተከታታይ ሽንፈት ያስተናገዱበት ሆኖ ነው የተመዘገበው የትናንት ምሽቱ ጨዋታ። አሰልጣኝ አርነ ስሎት በቼልሲ በማንቸስተር ዩናይትድ እና ትናንት ምሽት ደግሞ በብሬንትፎርድ በፕሪሚየር ሊጉ ባደረጓቸው ጨዋታዎች ሽንፈት አስተናግደዋል። እንግዲህ በ2025-26 የውድድር ዓመት በማንቸስተር ዩናይትድ፣ በቼልሲ እንዲሁም ትናንት ምሽት ደግሞ በብሬንትፎርድ በፕሪሚየር ሊጉ ተከታታይ ሽንፈቶችን ያስተናገዱበት ደካማ ውጤት ሆኖ ተመዝግቧል። ውጤት ማጣቱ
በዚህ የሚቀጥል ከሆነ አሰልጣኙ ምናልባትም ከኃላፊነት ሊነሱ እንደሚችሉ ነው መረጃዎች እየወጡ ያሉት። አሰልጣኝ አርነ ስሎት ከቀድሞ የሊቨርፑል አሰልጣኝ ኤርገን ክሎፕ የተሰራ ቡድን ነበር የተረከቡት። የ2024-25 የውድድር ዓመትን ዋንጫ ሲያሳኩ የፕሪሚየር ሊጉን ዋንጫ የግላቸው ማድረግ ሲችሉ አሰልጣኝ አርነ ስሎት ከኤርገን ክሎፕ የተሰራ ቡድን ነበር የተረከቡት። ኦልሬዲ ያለቀለት ቡድን፣ ጠንካራ ተከላካይ፣ ጠንካራ አማካይ ክፍልና ጠንካራ የአጥቂ ክፍል የነበረውን ሊቨርፑልን ነው የተረከቡትና አሰልጣኝ ኤርገን ክሎፕ 4-3-3 በተደጋጋሚ በሚጠቀሙት አሰላለፋቸው ፍጹም ውጤታማ ነበሩ። የዋንጫ ቡድን ነው አስረክቧቸው ለአርነ ስሎት አስረክበው የወጡት አሰልጣኝ ኤርገን ክሎፕ እና አሰልጣኝ አርነ ስሎት በመጡበት ዓመት የፕሪሚየር ሊጉን ዋንጫ ሲያሳኩ ፍጹም ተሞካሽተው ነበር። በጣም ከሚገባቸው በላይ ትልቅ ክሬዲት ተሰጧቸው ነበር። ነገር ግን አሁን በእሳቸው ያጫወት ፍልስፍና በተገነባው ቡድን ውስጥ ግን ውጤት ማጣቶችን እየተመለከትን ነውና አሰልጣኝ አርነ ስሎት እሳቸው በገነቡት ቡድን ግን እሳቸው ባስፈረሟቸው ተጫዋቾች ውጤት ማጣቶችን እየተመለከትን ነውና ይህ ደካማ የሆነ እንቅስቃሴ እንደሆነ መመልከት ይቻላል። ኔዘርላንዳዊ አሰልጣኝ አርነ ስሎት ከሊቨርፑል ጋር ምናልባትም ብዙ ላይ ይጓዙ ይችላሉ በዚህ ውጤት ማጣት የሚቀጥሉ ከሆነ። ስለዚህ አርነ ስሎት የገዟቸው የክረምት ፈራሚዎች በሊቨርፑል የቡድን ስብስብ ውስጥ ለውጥ እያመጡ አይደለም ብሎ መናገር ይቻላል። እስካሁን ባላቸው የጨዋታ እንቅስቃሴ የክረምት ፈራሚዎቹ ፍሎሪያን ዊርትስ፣ ሁጎ ኤኪቲኬ እና አሌክዛንደር አይዛክ በጥናት ተመርኩዘው ሊቨርፑሎች ያሉባቸውን ክፍተት ለመሙላት ታስበው ስለመገዛታቸው አሁንም ቢሆን በተደጋጋሚ ጥያቄ እያስነሳ ያለ ጉዳይ ሆኗል። በውድ ዋጋ የክረምቱ ፈራሚ ሆኖ አንፊልድ ስቴዲየም የደረሰው ፍሎሪያን ዊርትስ እስከ አሁን ድረስ በፕሪሚየር ሊጉ ባደረጋቸው 9 ጨዋታዎች ምንም ጎል ማስቆጠር አልቻለም። የጎል ተሳትፎ 2 ወደ ጎል የተቀየሩ ኳሶችን ማቀበል ብቻ ነው። ይሄም በሻምፒዮንስ ሊግ በተደረጉ ጨዋታዎች ላይ ያሳየው የጎል አሲስት የማድረግ አቅም ነው እንጂ በፕሪሚየር ሊጉ ባደረጋቸው ጨዋታዎች ምንም አይነት ኳስ ማቀበል አልቻለም። ወደ ጎል የተቀየረ ኳስ አላቀበለም፣ ጎል ማስቆጠር አልቻለም። ምንም እንኳን የሚጫወትበት ቦታ ተደራቢ አጥቂ ቦታ ላይ የሚጫወት ተጫዋች ቢሆንም ለጎል በጣም ቅርብ የሆነ ቦታ ላይ የሚጫወት ተጫዋች ቢሆንም ለጎልም ኳስ አመቻችቶ ማቀበል አልቻለም በፕሪሚየር ሊጉ። እንዲሁም እሱ ራሱ ጎል ማስቆጠር አልቻለም ማለት ነው። የጎል ዕድሎችንም አልፈጠረም፣ ጎል ማስቆጠር አልቻለም ማለት ነው። ስለዚህ የጎል ዕድሎችን ሲፈጠር የምናስተውለው ተጫዋች አለመሆኑ በርካታ ትችቶች እየተሰነዘሩበት ያለ ተጫዋች እንዲሆን አድርጎታል። አቋሙ አሁንም ቢሆን ጥያቄ ማስነሳቱን ቀጥሏል ማለት ነው። የፍሎሪያን ዊርትዝ አቋም። ሌላው ትችት እያስተናገደ ያለው ሚልስ ከርከዝ ነው። ሚልስ ከርከዝ ይህ ሃንጋሪያዊ የግራ ተመላላሽ በ2024-25 የውድድር ዓመት በቦርንማውዝ ጥሩ የሚባል ጊዜን ያሳለፈ ተጫዋች ነው። ነገር ግን በሊቨርፑል ቤት የተጠበቀውን ያህል አልተንቀሳቀሰም። ኤንዲ ሮበርትሰንን እንግዲህ ይተካል ተብሎ ተስፋ የተጣለበት ይህ የግራ ተመላላሽ ፉልባክ ሚልስ ከርከዝ በሊቨርፑል የተጠበቀውን ያህል ተጽዕኖ መፍጠር የሚችል ኳስ ማሻገር የሚችል እንዲሁም ለአጥቂዎች ጥሩ ኳስ አመቻችቶ ማቀበል የሚችል ፐርፎርማንሱን እያሳየ አይደለም። በሊቨርፑል ቤት ወደ ጎል መቀየር የሚችሉ ኳሶችን ሲያቀብል አንመለከተውም። የጎል ዕድሎችን መፍጠር እየቻለ አይደለም ከርከዝ እና ሌላው ትችት እያስተናገደ ያለው ተጫዋች ሊሆን ይችላል። እንግዲህ በክረምቱ የዝውውር መስኮት ነው ሊቨርፑል አንፊልድ ስቴዲየም የደረሰው ከርከዝ። ነገር ግን አሁንም ድረስ ምንም አይነት ተጽዕኖ እየፈጠረ ያለ ተጫዋች እንዳልሆነ ነው እየተገለጸ ያለው። ምንም እንኳን ከብሬንትፎርድ ጋር በነበረው ጨዋታ 1 ጎል ማስቆጠር ቢችልም ተጫዋቹ የተጠበቀውን ያህል ግን እየተንቀሳቀሰ እንዳልሆነ ነው አሁንም መረጃዎች እየወጡ ያሉት። ሌላው በክረምቱ የዝውውር መስኮት አንፊልድ ስቴዲየም የደረሰው ከኒውካስል ዩናይትድ ሊቨርፑልን የተቀላቀለው አሌክዛንደር አይዛክ ነው። ይህ ደግሞ ሌላው በሊቨርፑል ቤት የተጠበቀውን ያህል ያልተንቀሳቀሰ ተጫዋች እንደሆነ ነው እየተነሳ ያለው። በርካታ ጎሎችን ያስቆጥራል ተብሎ ተስፋ የተጣለበት አሌክሳንደር አይዛክ ሪከርድ በሰበረ ዋጋ አንፊልድ ስቴዲየም የደረሰ ተጫዋች ቢሆንም የተጠበቀውን ያህል ግን ጥሩ ነው ማለት አይቻልም። አሰልጣኝ አርነ ስሎት የቡድን ስብስባቸው ማስተካከል የሚችሏቸውን ስህተቶች ማስተካከል የማይችል ከሆነና ሽንፈቶችን በተደጋጋሚ የሚያስመዘግቡ ከሆነ ምናልባትም ብዙ ረብጣ ፓውንዶችን ነው ያወጡት በክረምቱ የዝውውር መስኮትና አርነ ስሎት ይህን ሁሉ ገንዘብ ፈሰስ አድርገው የገዟቸው ተጫዋቾች ጨዋታ ሜዳው ላይ ተጽዕኖ መፍጠር የማይችሉ ከሆነ ሊቨርፑሎች የሚፈልጉትን 3 ነጥብ ማምጣት የማይችሉ ከሆነ አሰልጣኝ አርነ ስሎት ከኃላፊነት የመነሳቸው ጉዳይ
የማይቀር እንደሚሆን ነው እየተገለጸ ያለው። ምክንያቱም ወርልድ ክላስ የሚባሉ አሰልጣኞች ሜዳው ላይ አምጠው ገበያው ላይ አስፈርመው ሊቨርፑሎች የዋንጫ ቡድን መሆናቸውን ማስመስከርና ማስቀጠል ነው የሚፈልጉት። በሻምፒዮንስ ሊግም ያላቸው አቋም ጥያቄ ውስጥ ገብቷል። ምንም እንኳን ሳምንቱ አጋማሽ ኢንትራክት ፍራንክፈርትን ቢያሸንፉም በባለፈው ጨዋታ ግን በጋላታሳራይ በሻምፒዮንስ ሊግ ጨዋታ ተሸንፈው እንደነበር እናስታውሳለን እና በሻምፒዮንስ ሊግም ሽንፈት አስተናግደዋል። በፕሪሚየር ሊጉም ተከታታይ 3 ሽንፈቶችን ያስተናገዱበትን ከባዱን ሲዝን እያሳለፉ ነው የሚገኙት ኔዘርላንዳዊ አሰልጣኝ አርነ ስሎት። ይህን ደካማ ውጤታቸውን ማሻሻል የማይችሉ ከሆነ ምናልባትም ከኃላፊነታቸው ሊነሱ እንደሚችሉ ይጠበቃል። በሌላ በኩል ግብፃዊ ኢንተርናሽናል መሐመድ ሳላ የተጠበቀውን ያህል በ2025/26 የውድድር ዓመት እየተንቀሳቀሰ አይደለም። ምናልባትም የግል ብቃት ችግር ሊሆን ይችላል ወይስ ከኋላ መሃል ክፍል ላይ ያሉ ተጫዋቾች ጠንካራ ያለ መሆንና ከፉል ባክም የሚመጡ የተለመዱ ኳሶች በተደጋጋሚ ወደሱ ድሪብል አለመደረጋቸው ይሆን ወይ ለሱ ክሮስ አለመደረጉ ይሆን ወይ ስተቱና እንግዲህ ወደፊት የምንመለከተው ነው የሚሆነው። መሐመድ ሳላም ነገር ግን በዚህ አቋሙ የሚቀጥል ከሆነ መሐመድ ሳላም ተቀያሪ ወንበር ላይ ሆኖ ምርጥ 11 ውስጥ ሳይካተት ተቀያሪ ወንበር ላይ ሆኖ ጨዋታዎችን ሊያሳልፍ እንደሚችል ነው እንግዲህ የሚጠበቀው። ክብራትና ክብራን ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁን ስለሆነ አብራችሁን ስላላችሁ ከልብ እናመሰግናለን። ይህ ቪዲዮ ለበርካታ የዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች እንዲደርስ ላይክ በማድረግ እንድጀምሩት ነው የምጠይቀው። በያላችሁበት መልካም ጊዜ ይሁንላችሁ።